ምን ጎደለ? ምን ልጨምር? አንቺ አሁን እኮ ልጅ ሚስት ነሽ። ከኛ ጋር ቁጭ ብለሽ ትበያለሽ። ደስ ይለኝ ነበረ፣ ግን አሁን ነው የበላሁት። ማለቴ አላሰኘኝም። እኔ ቁጣት የበላሽው ነው በልቼ ነጭ ጤፍ የለም? ወዴት? ሳህን ላመጣ። በአንድ ብሉ እንጂ ምንድን ነው ደግሞ? እኔን ተወኝና እሷን አጉርሳት። ጉረሽ እንጂ እኔ ባልኖር ኖሮ የተጎራረሳችሁ አይደል የምትበሉት? ልታሳንቃት ነው እንዴ? አሳንሳ አጉርሳት። ይሄን ደግሞ ምን ማስተምር? አዎ የአራስ ልጅ ጭንቅላት አስመሰልከው እኮ። ይሄንም ደግሞ እኔ ላስተምር? ይቅርታ ልውጣልህ? አይ ችግር የለም ቁጭ በይ። አይ ተናዳል፣ ተረጋጋ ብዬ ነው። ብቻዬን መሆን ብፈልግ ኖሮ እኮ እዚህ መቀመጥሽ ሳይ የራሴ በሩን ዘግቼ እመለስ ነበር። እሺ ካልክ። ክብሮም እባላለሁ። እኔ ደግሞ ሰኒ። እዚህ ነው የምትኖሪ? ኧረ አይደለም። ምን ነው አመነታሽ? ምንም፣ ጥያቄ ገርሞኝ ነው። እንደምን ተገረምሽ? እንዴ ቤቱ እንግዳ ማረፊያ ነው እንዴ? የመጣ ሁሉ የሚያርፍበት። ልክ እንዴ ቀስ ብላ አትወርድም እንዴ? በእናትህ ዳሽን ላገኛቸው ነበር። ደህና ለብሽ አበላሽኝ ነው። ድሮም ሰው የሚያምርብኝ ሰው አይወድም። አሁንም ሰው ማስደንገጥህን አትተውም? በጣም ይቀጥላል። አንቺ አሁንም መደንገጥሽን አልተውሽም እንዴ? እንደዚህ ቆሌን እየገፈፍከኝ እንዴት ይለቀኛል? ደግሞ ሰማሁ። ምኑን? የወንድሜ እጮኛ መሆንሽን። አዎ ፈጣሪ እሱን ሰጥቶኝ ያጣሁትን ነገር በሙሉ በእሱ ካሰኝ። እንደ ወንድም አንድ ምክር መለገስ እችላለሁ? እሺ መካሪ በታጣበት ዘመን የሚመክር ተገኝቶን? አትሳሳች። ጽናት በባለፈ ክፍል 65 አይተ ነበረ። ኪራይ እንዳያችሁትም ኪራይ አባቱ እንዲያገባ ፈቅደውለት ነበረ። ሰላም ጤና ይስጥልን ውድና የተከበራችሁ ውድ የአስቱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ጽናት ክፍል ዛሬ 66 ይዤላችሁ መጥቻለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ትሆኑ በትህትና እንጠይቃለን። ውድ ቤተሰቦቼ ከልብ ነው የማመሰግነው። የምትሰጡኝን አስተያየት ሁሉ የምታደርጉልኝ ሁሉ ከልብ ነው የማመሰግነው ማለት ነው። እንግዲህ ኪራይ ወደ እናቱ ስልክ ይደውልና እናቱ እንደታመመች አያውቅም። ምን ሆነሻልማ? ጉፋን ይዞሻል እንዴ? እያሳለሽ ነው? እንዴት ነክ ስራ አልገባህም? ምን ሆነሃል ስትለው ጊዜ አይ ትንሽ የባለፈ ህይወቴን ያስተካከልኩ ነው እያለ ነው። እንዴማ ምን ሆነሽ ነው የምታስዩም ይላታል። አሞሻል እንዴማ ይላል። ከዛ በኋላ በጣም ያሳለሽ ነው። ከዛም በኋላ የኪራይ አባት መጥቶ በር ያንኳኳሉ። ከዛ በኋላ እሺ እሱ ኪራይ እሺ አያቴ እንዴት ናት? ደህና ናት ወይ ይላል። እማ በቃ ካልሆነ አያቴ ጋር ወንድሞቼ ያስታምሟታል አንቺ ነይ ይላታል ማለት ነው። እንዴ እስከ መቼ ማትመጪው? ነይ እናቴ እዚህ ነው የሚሻለሽ ይላል። እሷን ማትመጣበት ምክንያት እሷ ስለታመመች ነው፣ የኪራይ እናት ማለት ነው። እሺ ቻው ብሎ ስልኩን ይዘጋዋል። ስልኩን ዘግቶ በሀሳብ ጭልጥ ይላል። ከዛ በኋላ አባቱን በር ከፍቶ ይገባል ማለት ነው። ስጠራህ አልሰማኝም ልጄ፣ ምን ቆነክ ነው? ወይ አባ ጠራኸኝ እንዴ? ስልክ ይዤ አልሰማኩም። እኔ እኮ ሳሎን ትመጣለክ ብዬ ነበረ ሰለቸኝ። አሁንማ ውጪ ወጥቼ ዞር ዞር ልበል። በቃ ምግብ እንብላና አብረን ውጪ ዞር ዞር እንላለን። ከዛ በኋላ አባ የለውና ወይ ልጄ ጠራኸኝ እንዴ? እማ አሟታል መሰለኝ የዚህ ሲለው ደንግጠዋል። ማን ነገረክ? ማንድ ነው ይላል። ማንም ከሷ ጋር ነበረ ስልክ ማውራ የነበረው ብርድ ሳይመታት አይቀርም ይላል። ምን ነይ ብላትም አልሰማም አለችኝ ይላል። ካልሆነ እኔ የራሴ ሂጅ አመጣታለሁ ሲል
የኪራይ አባት አይ ይላል። እንደዛማ አይሆንም፣ ትመጣለች፣ ለምን ትለፋለህ? እኔ እንድትመጣ አደርጋለሁ እና አስመጣታለሁ ይላል ማለት ነው። አሁንና ሳሎን ይለዋል። ያው ኪራይ አባቱ እንደታመመ የኪራይ እናት ስለታመመች እንግዲህ አባቱ እንዳይጨነቅ ፈርቶ ነው። ከዛ በኋላ እኔ ስመጣ እኔ አስመጣታለሁ ብሎ ይዋሸዋል ማለት ነው። ከዛ በኋላ የኪራይ አባትን ተጨንቋል። እስከ መቼ ነው ልጄን እንደዚህ የእናቱ ህመም ተደብቆ የሚኖረው? አንድ ነገር ብትሆንስ እንዴት ነው የሚችለው? እያለ የኪራይ አባትን እያሰበ ይገኛል ማለት ነው። እንግዲህ የዛሬ በኋላ ምሳ ቀርቦ ወደ ጽናቱ የሄደች ነበረ። ወዴት ይሄሽ ነው? ምን ልጨምር? ምን አንስተዋል? አንቺ ነሽ ያነስሽው። ቁጭ በይ። አሁን እኮ የልጄ ባለቤት ነሽ እኮ። ቁጭ ብለሽ ከኛ ቤት ደስ ይለኝ ነበረ፣ ግን አሁን መሄድ አለብኝ ትላለች። ማለቴ አላሰኘኝም ስትል ኪራይ ቁጭ በይ ብሎ እጇን ጎትቶ ቁጭ ያደርጋታል ማለት ነው። ከዛ በኋላ አፍራለች። ከዛ በኋላ በሳህን ላይ እንጀራ አድርጋ የአባትየውም የኪራይም እንጀራ አድርጋ እንግዲህ ብሉ ብሉ የተባባሉ። ከዛ በኋላ አጉርሳት እንጂ ይላል። ይሄ ደግሞ እኔ ነኝ ወይ ማስተምራችሁ? እንግዲህ የአራስ ልጅ እኮ አስመሰልከው፣ ቀንሰህ አጉርሳት ይለዋል የኪራይ አባትን ማለት ነው። ይሄንም እኔ ማስተማር አለብኝ ወይ ብሎ እንግዲህ ቀላለዳሉ ማለት ነው። ጽናትም ከነሱ ጋር አብራ እየበላች ኪራይም ደግሞ እያጎረሳት ይገኛል ማለት ነው። እንግዲህ ሰኒ እዚህ ጋር ደግሞ ኮተቷን እየሰበሰበች ወደ ስራ ልትሄድ እንግዲህ የሴት ልጅ ነገር አያልቅም። ስልክ ስደውልላት ሄሎ ቆንጂት እንዴት ነሽልኝ ትላለች ማለት ነው። የት ነው እንገናኝ እናቴ ቤት ስትላት እንግዲህ ወይ እናቴ አልመጣም እኔማ እንዴ ኧረ ተረጋጊ አልመጣም ትላለች። ከዛ በኋላ እንግዲህ እኔማ መምጣት የለብኝም አዎ ተኝ ባክሽ ስራ ረፍዶብኛል ስራ ረፍዶብኝ የተጣደፍኩኝ ነው። ከዛ ስጨርስ ወደ ምሩ ጋር እንገናኛለን። ግን በሰላም ነው ግን የፈለግሽኝ ትላለች ማለት ነው። ሰናይት የነገሩ አንቺ እንግዲህ ባልሽ ያለ ምን ትሆኛለሽ? ሲሚ ለምንድን ነው ምሩ ጋር ማትመጪ? እዛ አብረን እንውላለን። አዎ ነይ፣ እንደዛ ይሻላል። በቃ እሺ ባይ ደህና ዋይ ትላለች ማለት ነው። እንግዲህ ሰናይት እንግዲህ ቀልደኛ ናት። ዛሬማ ይሄ ሰውዬ ሰዓቱ ሄዶብኛል በቦጩ ነው ገብቶ የሚያወጣኝ ያለች ትቀልዳለች። የሰው ሰዓቱ ሲገርመኝ ብለሽ 4 ሰዓት መጣሽ እንዴ? ከዛ በኋላ ለምንድን ነው በጊዜ ማትመጪ ብላ አስልዬ ብላ በአሰየዋን ትቀልዳለች ማለት ነው። ከዛ በኋላ እቃዋን ሁሉ እየተሰበሰበለች ቆይ ጎረቤት ተደባደቡ ልበል ወይስ ምን ብዬ ነው ምክንያት ማወራው ያለች ቆይ አሁን ሲሄድ አስብበታለሁ እያለች ስልኳን ይዛ ኮተቷን ይዛ ትወጣለች፣ ወደ ስራ ታመራለች ማለት ነው። እዚህ ጋር እንደምትመለከቱት ጽናትን ኪራይ በር እየከፈተ ከዛ ከጀርባው መጥታ ታስደነግጠዋለች። ምን ሆነሻል የኔ ቆንጆ? የት ነበርሽ? በቃ ዙረት ጀመርሽ እንዴ? እየዞርሽ ነው እንዴ? እያለ ይቀልድባታል ማለት ነው። ከዛ እየቀለደባት ይገኛል ማለት ነው። እዚህ ጋር ናሆምና ብሩኬና ኪራይ ተጣልቶ ነበረ። የኪራይ አባትን ሊያስታርቃቸው እየሞከረ ነበረ። ኪራይ ደግሞ እምቢ እያለ ነው። አባዬ አይሆንም ይሄ ነገር ልጄ መታረቅ አለብክ፣ ታረቅ፣ ይቅርታ ተባባሉ ከልባችሁ ከውስጣችሁ እያለ የኪራይ አባትን እንግዲህ ለሁለቱም ሊያስታርቃል ማለት ነው። ኪራይ ደግሞ በባለፈው በጽናት ባደረጋት ነገር በሱ ተጸጽቶ እንግዲህ እሱ እዚህ ቤት አይኖርም እያለ እንግዲህ እንትን ይላል ማለት ነው። ከዛ በኋላ እዚህ ጋር ጽናትና ምሮ እንግዲህ እናንተ ልጆች ከቤቴ ውጪ እንጂ እስኪ ለቤትሽን ዕቃ ለሁሉም ያንዳንዱ ስም አውጥተሽላቸዋል። እስኪ ስምሽን ንገሪኝ። እንግዲህ ማኑስ የማን ነው እንደዚህ ያልሽው? ሶፋው እኮ እህቴ ስትሄድ የነበረው ነው ብሎ የቤቷን ዕቃ ሁሉ በሙሉ ስም ታወጣለች ማለት ነው። ሰናይት ማለት ነው። ሰናይት አንቺ የእብዶች አላቃ የሆንሽ ልጅ መኩሪያ ያልሽው እኮ የፍሪጁ ነው መኩሪያ የምትዩ አንቺ ልጅ፣ አንቺ የእብዶች አላቃ። እስኪ አሁን የነገርኳችሁ ነገር ሁሉ ቤት የከበረበራችሁ አይቀር ማን አለኝ ማን ነው ስትል እኔ ምን አውቃለሁኝ ፍሪጅሽ ይሆናል ስትላት ጊዜ አው ይልቅ አታሳሰቱኝ ማንኒ ስትል እረ ነቆር አሳሪበት ነው የምትይኝ? እረ እንደዛ ሳይሆን አይ ልክ ነሽ እኮ አንዳንዴ እኮ ይገባል። እሺ ንገሪኝ የልብስ አጥንሽ ነው እንዴ ትላታለች መራዊት ማለት ነው። እንዴ በየቀኑ ነው እንዴ ስትላት እንግዲህ እሱ ስም የለውም እረ አለው የማነህ ይባላል ትላለች። እንዴት ብላ በቃ ልብሴን አጣጥፌ ከትቼ ስመጣ ልብሶቼ ሁሉ እንዳለ
ያብላል ቆይ ይጠብቁብኛል ትላለች ሰናይት ማለት ነው። ለካ የልብስ ማጠቢያሽን ማሽን ስትል በቃ እንዳትመጡ በቃችሁ ካሁን በኋላ በቤት እቃም ሆነ በልብሴም ላይ መቀለድ የለባችሁም ትላለች ሰናይት ማለት ነው። እንግዲህ የቤት እቃዋ ሁሉ ስም ዝርዝር ታወጣላቸዋለች። ከዛም በኋላ በጣም እንግዲህ ደስ የሚል ነገር ነበረ። እንግዲህ የኪራይ አባትን በሀሳብ ቁጭ ብለዋል። ቤቱም ሊበላይ ነው፣ ልጆች እየሄዱ ቤቱም ሊበላይ ነው ብቻዬ እያሉ ያስባሉ። ምን ሆኖ ነው ሶስቱም ልጆቼ ምን ሆኖ ነው ይሆን ብሎ እንዲያውም ሰው የሌለው ሰው እንዴት ይሆን ቀኑ የሚመሽለት? እስኪ ወጣ ልበል እግሬን ፈታ ፈታ ላድርግ ይላሉ። የኪራይ አባትን ማለት ነው። እዚህ ጋር ናሆምና ኪራይ እንግዲህ ናሆምና ኪራይ እዛ ጋር ቁጭ እያወሩ እያለ እንግዲህ ከርቀትን ኪራይ ብሩኬን አይቶታል። ይሄ ብሩክ አይደለም እንዴ? እንዴት መጣ እንዴ? እሱ ነው ወይስ እሱ አይደለም? አይኔ ነው ወይስ አይኔ አይደለም እያለ ያስባሉ ማለት ነው። ከዛም በኋላ እንግዲህ ቤት ሲገኝ ቤት አግኝቶታል። ከዛ በኋላ እዚህ ጋር ኪሩቤን የጽናትን ይስማታል ግንባሯ ማለት ነው። እሺ የኔ ባለቤት ሂድ ውጣ ልብሴ ቀይሬ ልምጣ አለና ሄደ። ከዛ በኋላ በፈገግታ እዚህ ጋር ደግሞ ጽናትና መራዊት በጣም ይስቃሉ ማለት ነው፣ ያስባሉ ማለት ነው። ከዛም በኋላ እንዴ ሰኔ እዚህ ደሪ ስትላት እንዴ ቤቴስ እዚህ ማደር የለብኝም ትላለች። ሰኔ ስቶፑ እኮ አላጠፋሁትም፣ ስቶፑ አላጠፋው እዚህ ካንቺ ጋር ቁጭ ብያለሁ ብላ ብድግ ብላ ተነስታለች። ከዛም በኋላ የምትለው ነገር ጠፋት። ሲጠፋትም በሀሳብ ጭልጥ ትላለች ሰናይት ማለት ነው። በሀሳብ ጭልጥ እንዳለች ሄኖክን ገብቶ አጠገቧ ቁጭ አለ። አጠገቧ ቁጭ ሲል ይቅርታ ልውጣልህ እንዴ ትለዋለች። አይ ቁጭ በይ ችግር የለውም ይላታል ማለት ነው። አይ ተናደሃል ተረጋጋ ብዬ ነው ትላለች። ብቻዬን ብሆን ነገር ብፈልግ ኖሮ አልገባም ነበረ ይላታል። ከዛ በኋላ እሺ ካልክ እንግዲህ ክብሩም እባላለሁ እኔ ተዋወቅ እኔ ደግሞ ሰኒ ይባላለሁ ብሎ ይተዋወቃሉ ማለት ነው። እዚህ ነው የምትኖሪው እንዴ ይላታል። አረ አይደለም ትለዋለች። እና ምን ነው አመነታታሽ ይላታል። ምንም ትላለች። ጥያቄህ ገርሞኝ ነው ትለዋለች። ለምን ተገረምሽ ይላል። የዛሬ የነበረን ቆይታ በዚሁ እናበቃለን። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለፍቅራችን፣ ሰላም ለሕዝባችን እያልኩኝ ከዚሁ እሰናበታለሁኝ። ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ ለማድረግ ቤተሰብ ሁኑ በአክብሮት እንጠይቃለን። እንግዲህ በየቀን መለቅላቸው ቪዲዮዎች እንዲደርሳችሁ እታች የምትመለከቷ የደወል ምልክቷ አንድ ጫን ካደረጋችሁት በየቀን መለቅላቸው ይደርሳችኋል ማለት ነው። ቸር ሰንብቱ። መልካም ጊዜ